ሰበር ዜና የከፍተኛ ባለስልጣናቱ ከባድ የሙስና ቅሌት ተጋለጠ። ዲያቆን ዳንኤል ክብረት በቦርድ አባልነት የሚመሩት ተቋም የመንግስትን ካዝና እያራቆተው ነው። ከ100 ሚሊዮን ብር በላይ ምዝበራ መፈጸሙ ተረጋግጧል። ባለስልጣናቱ እርምጃ እንደሚወሰድባቸውም ተዘግቧል። ወዲህ ደግሞ በትግራይ የድሮን ጥቃት ሊፈጸም ይችላል በሚል ማስጠንቀቂያ ሲሰጡ ህወሓት ለጦሩ ልዩ ትዕዛዝ አስተላልፏል። ባለስልጣኑ በበኩላቸው ብልጽግናን በ2 ወር ውስጥ ለማስወገድ ቆርጠው ተነስተዋል ሲሉ ተደምጠዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ሼር እና ኮሜንት እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ምስኪኑ የአገሬ ህዝብ ሆይ ይህንን ጉድህን መስማት አለብህ። የሾምካቸው ባለስልጣናት የገዛ ገንዘብህን እየመዘበሩት ነው። ዛሬ መሰረት ሚዲያ ያጋለጠው ጉድ ሙስናና ዘርፊያ ኢትዮጵያ ውስጥ ህጋዊ ነው እንዴ የሚያስብል ነው። የ75,000 ብር ዕቃ በ78 ሚሊዮን ብር የሚገዙ ባለስልጣናት ቅሌትና ጉድ አደባባይ ወጥቷል። ዲያቆን ዳንኤል ክብረት በቦርድ አመራርነት የሚመሩት ተቋም ላለፉት ዓመታት ሚሊዮን ብሮችን ከመንግስት ካዝና ይዘርፍ እንደነበረ ተጋልጧል። ይህንን እጅ በአፍ የሚያስጭን አጃኢበኛ መረጃ ወደ እናንተ የምናደርስላችሁ ይሆናል። ህወሓት የብልጽግናውን መንግስት በ2 ወር ውስጥ ለማስወገድ እቅድ ማዘጋጀቱ ተሰማ። አንድ የፌዴራል መንግስቱ ከፍተኛ ባለስልጣን ይህንን እቅድ በአደባባይ አጋልጠውታል። ፋኖ፣ ኦሮሞ ነጻነትና ህወሓት በጋራ የተቀናጀ ጥቃት ሊከፍቱ እንደሆነም ገልጸዋል። በሌላ በኩል ህወሓት ወታደሮቹን ወደ ምሽግ እንዲገቡ ትዕዛዝ አውርዷል። ታዳምጡታላችሁ። የአማራ ክልሉ የገዳም ላይ የድሮን ጥቃት መዘዝ አምጥቷል። ከግራ ከቀኝ የተቃውሞ ድምጾች እየተሰሙ ነው። አቡነ ኤርሚያስ ከባድ ተቃውሞ ያሰሙበትን መግለጫ ጉዳዩን በተመለከተ አሰራጭተዋል። መንግስትንም ተቃውመዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። የአማራ ክልሉ የገዳም ላይ የድሮን ጥቃት መዘዝ አምጥቷል። ከግራ ከቀኝ የተቃውሞ ድምጾች እየተሰሙ ነው። አቡነ ኤርሚያስ ከባድ ተቃውሞ ያሰሙትን መግለጫ ጉዳዩን በተመለከተ አሰራጭተዋል። የቤተ ክርስቲያኗ ጥቃት ከዛሬ ነገ ይሻሻላል በማለት ያልተገባ መስዋዕትነት እንዳይከፈል በሆደ ሰፊነት የምንችለውን ሁሉ ስናደርግ ብንቆይም የሃይማኖት ተቋማችንን አማኞቻችንን ከሞት ልንታደጋቸው አልቻልንም ሲሉ ቁጭታቸውን ገልጸዋል። መንግስት በጉዳዩ ላይ ማረጋገጫ ባይሰጥም ከሰሞኑ በአማራ ክልል በገዳም ላይ ተፈጽሟል የተባለው የድሮን ጥቃት መነጋገሪያ ሆኗል። ይህንን ተፈጸመ የተባለውን ጥቃት አስመልክቶ ፓርቲዎች መግለጫ ያወጡ ሲሆን ዛሬ ደግሞ አቡነ ኤርሚያስ የሚመሩት የሰሜን ወሎ ሀገረ ስብከት ጠንከር ያለ መግለጫን አሰራጭቷል። ሀገረ ስብከቱ በመግለጫው ሐምሌ 15 2018 ዓ.ም በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም መናንያን መነኮሳይት በአገልግሎት ላይ እንዳሉ በድሮን ጥቃት ሕይወታቸው አልፏል ብሏል። በዕለቱ በግምት ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 ሴት መነኮሳት ወዲያው ሕይወታቸው ሲያልፍ አንዲት መነኩሴ ደግሞ በደሴ ስፔሻላይዝድ ሪፈራል ሆስፒታል በጽኑ ህሙማን ክፍል እየተረዱ እንደሚገኙ አስታውቋል። እንዲሁም 12 የገዳሙ መናንያን መነኮሳይት እናቶች በድሮን ጥቃቱ ከባድና ቀላል የአካል ጉዳት ደርሶባቸው በመካነ ሰላም ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑ ተጠቁሟል። የድሮን ጥቃት ጉዳቱ በሰው ህይወት ብቻ ሳይሆን በብዙ ውጣ ውረድ የተሰሩ የመነኮሳት መኖሪያ ቤቶች፣ የሰበሰቡት የዓመት ቀለብ፣ አልባሳት፣ የገዳማቱ የዕለት መገልገያ ንዋየ ቅድሳት፣ በቤት ውስጥ ያለው ማንኛውም መገልገያ ቁሳቁስ መውደሙን ሀገረ ስብከቱ አጋልጧል። በተለያዩ ገዳማትና አድባራት ተመሳሳይ አስከፊ ድርጊቶች ሲፈጸሙ መቆየታቸውን በመግለጫው ተጠቁሟል። አቡኑ በመግለጫቸው የቤተ ክርስቲያኗ ጥቃት ከዛሬ ነገ ይሻሻላል በማለት ያልተገባ መስዋዕትነት እንዳይከፈል በሆደ ሰፊነት አርቆ በማሰብ የምንችለውን ሁሉ ስናደርግ ብንቆይም የሃይማኖት ተቋማችንን አማኞቻችንን ከሞት ልንታደጋቸው አልቻልንም ብለዋል።
በተለይ ከምናኔ ሕይወት በስተቀር ሌላ አመለካከት በማይታይባቸው የገዳም መናንያን መነኮሳይት ላይ የደረሰው አስከፊ ድርጊት ምዕመናንን ማሳዘኑን ጠቁሟል። እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት አሳስበዋል። በቀጣይ ህወሓት አዲስና አስፈሪ ወታደራዊ እንቅስቃሴ ማድረግ ጀመረ። ቡድኑ ብልጽግናን ማስወገድ አማራጭ የሌለው ምርጫ ነው ሲል ከሰሞኑ በይፋ ካወጀ በኋላ በሁሉም ግንባር ያሉ ወታደሮች ወደ ምሽግ እንዲገቡ ማዘዙ ታውቋል። በተጨማሪም ከኤርትራ በኩል የሚገባው ነዳጅና ጦር መሳሪያ በስፋት እየጨመረ መምጣቱ ተዘግቧል። ህወሓት በግዳጅ አፍሶ በለብ ለብ ያሰለጠናቸውን ወጣቶች ወደ ጦር ግንባር እያሰማራ መሆኑ ተሰምቷል። በአጭር ጊዜ ውስጥ የግዳጅ ወታደራዊ ስልጠና የወሰዱ ወጣቶች በችኮላ ወደ ጦር ግንባር የተበተኑት ጦርነቱ ከዛሬ ነገ ፈነዳ ተብሎ በሚጠበቅበት አጋጣሚ ነው። ከትላንት በስቲያ ጀምሮ ወደ ራያና ወልቃይት ግንባሮች ተጨማሪ የህወሓት ኃይሎች መግባታቸውን የሚያመላክቱ መረጃዎች ወጥተዋል። በተለይም በራያ በኩል ከፍተኛ መጠን ያለው ኃይል መጠጋቱ የተገለጸ ሲሆን ኃይሉ ወደ ምሽግ እየገባ ነው ተብሏል። ከራያ አላማጣ እስከ ራያ ጨርጨር በ11 ተሽከርካሪዎች የተጫኑ አዲስ የሰለጠኑ ተዋጊዎች ተሰማርተዋል ተብሏል። ከወጅራት እስከ ራያ አዘቦ ባለው ቀጠና በ4 ከባድ ተሽከርካሪዎች የተጫኑ አዲስ ሰልጣኝ ተዋጊዎች መግባታቸውን የዓይን እማኞች ገልጸዋል። በራያ ግንባር በስፋት ተጭኖ የገባው አዲስ ኃይል አስቀድሞ በአካባቢው የሰፈረውን የህወሓት ጦር ተቀላቅለዋል ተብሏል። አዲስ ሰልጣኝ ተዋጊዎቹ በተለያዩ የራያ አካባቢዎች ወደ ተሰማራው ኃይል ተከፋፍለው መበተናቸው ተጠቁሟል። በፌዴራል በኩል ህወሓትና ከፍተኛ ኃይል ባሰማራበት ራያ ግንባር በተለያዩ አቅጣጫዎች ከፍተኛ የመከላከያ ሰራዊት ኃይል አሰማርቶ እንደሚገኝ ተገልጿል። መከላከያ ሰራዊት ከራያ ቆቦ እስከ ዋግ ኽምራ፣ ከአፋር እስከ ተገዜ ወንዝ በተጠንቀቅ ቆሞ የህወሓትን እንቅስቃሴ በምድር በሰማይ እግር በእግር እየተከታተለ ነው ተብሏል። ህወሓት በራያና በወልቃይት በኩል የሚያደርጋቸው ወታደራዊ እንቅስቃሴዎችን መከላከያ በድሮን ቅኝት እየተከታተለ መሆኑ ታውቋል። በተለይም በራያ ግንባር ባለፉት 2 ቀናት የታየውን ከወትሮ የተለየ ከፍተኛ ወታደራዊ እንቅስቃሴ የሚከታተሉ ድሮኖች በግልጽ እየታዩ መሆኑን የአካባቢው ምንጮች ጠቁመዋል። አሁናዊ ውጥረቱ ከቀን ወደ ቀን እያየለ ሲሆን ወታደራዊ ፍጥጫው ባየለበት በራያ ግንባር አስቀድሞ ሊፈነዳ እንደሚችል ተሰግቷል። ህወሓት በተለያዩ አቅጣጫዎች የማጥቃት ፍላጎት እንዳለ የሚገልጽ ቢሆንም በራያ በኩል ከፍተኛ ኃይል ማከማቸቱ ትኩረትን ስቧል። በሌላኛው መረጃችን ሁሉም ነገር አብቅቷል ይለናል። የጦርነቱ በይፋ መታወጅ ብቻ እየተጠበቀ ነው። በብልጽግና የሚዘወሩ መገናኛ ብዙሃን ህወሓትን የሚያጣጥሉ ዘገባዎችን በስፋት እያሰራጩ ነው። በተመሳሳይ ህወሓት የሚደጉማቸው ሚዲያዎች ጸረ ብልጽግና ዘገባዎችን በማሰራጨት ተጠምደዋል። ይህን የተመለከቱ ታዛቢዎች ጦርነቱ የቀናት ዕድሜን የቀረው ሲሉ እያስጠነቀቁ ነው። በዛሬው ዕለት ደግሞ አንድ ከፍተኛ የፌዴራል መንግስቱ ባለስልጣን ህወሓት ብልጽግናን በ2 ወር ጊዜ ውስጥ ከስልጣን ለማስወገድ እቅድ ነድፏል ሲሉ ያበጣውን ጉድ ዘርግፈውታል። ሁለቱ የኢህአዴግ ፍንካቾች ህወሓትና ብልጽግና ዳግም ወደ ጦርነት እየተንደረደሩ ነው። ገብር አልገብርም ግብ ውስጥ ገብተዋል። ሁለቱም ኃይሎች የፕሪቶሪያ ስምምነቱን ከመተግበርና ከማስተግበር ይልቅ ማንበርከክን መምረጣቸው ለሌላ ግጭት መቀስቀስ ስጋትን ፈጥሯል። በተለይም በሁለቱ ወገኖች ከሰሞኑ እየተመለከትን ያለው ዱላ ቀረሽ የፕሮፓጋንዳ ጦርነቱ ወደ አይቀሬነት መቃረቡን በግላጭ የሚያሳይ ነው። ብልጽግና በሚዘውራቸው ሚዲያዎቹ በኩል ህወሓትን በባንዳነት እያነሳ በጸረ ሰላምነት እየፈረጀ ሲሆን ህወሓትም ብልጽግና በዘር ጨፍጫፊነት በመክሰስ ማስወገድ አለብኝ ሲል ቆርጧል። ይህን የሁለቱ ኃይሎች ሰሞንኛው የቃላት ፍልሚያ የተመለከቱ ወገኖች ታዲያ ጦርነቱ አንድ እርምጃ እንደቀረው አመላካች ነው ይላሉ። በአንጻሩ አዲስ አበባ ተቀምጠው ህወሓትን የሚቃወሙ የትግራይ ልሂቃን ህወሓት ጦርነትን ለመክፈት መቃረቡ እየገለጹ ነው። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ሕይወት
ህወሓት ብልጽግናን በ2 ወር ውስጥ ለማስወገድ ቆርጦ ተነስቷል ሲሉ ተደምጠዋል። ፕሮፌሰሩ ለሪፖርተር በሰጡት ቃለ መጠይቅ በትግራይ ክልል እጅግ አስፈሪ ሁኔታ መፈጠሩን የገለጹ ሲሆን የተፈራው ጦርነት መቃረቡንም ገልጸዋል። አዲሱ ጦርነት ባለፉት ዓመታት በየፊናቸው መንግስትን ሲዋጉ የነበሩ አማጽያን በአንድ ጎራ የተሰለፉበትና የውጭ ኃይሎችም መጠነ ሰፊ ድጋፍ ያለበት ነው። በአሁኑ ወቅት የውስጥ ተቃዋሚ ኃይሎች መንግስትን በመጣል ላይ ተመሳሳይ አቋም ይዘው እየተንቀሳቀሱ ነው ሲሉ ተናግረዋል። መንግስትን ለመጣል ተባብረዋል ከተባሉት የታጠቁ ኃይሎች ጀርባ ሻዕቢያ፣ ግብጽና የጀነራል አልቡርሃን ጦር መሰለፋቸውን ጠቁመዋል። በተለይም ሻዕቢያ የብልጽግና ተቀናቃኝ የሆኑ ኃይሎችን በቅርበት በማቀናጀት ጦርነቱን ለማስጀመር የሎጂስቲክ አቅርቦቱን በማሳለጥ ዝግጅቱን ጨርሷል ብለዋል። ሻዕቢያ ጦርነቱ ትግራይና አማራ ክልል ላይ እንዲሆን በማሰብ በዋናነት ለህወሓት አቅጣጫ ሰጥቷል የሚሉት ፕሮፌሰሩ ለዚህም ከጦር መሳሪያ እስከ ነዳጅ ወደ ትግራይ ክልል ከኤርትራ በስፋት እየገባ ነው ይላሉ። አክለውም የህወሓት አመራሮች አስመራ ሄደው ስለ ጦርነቱ አቅጣጫ መቀበላቸውን ይገልጻሉ። እንደ ፕሮፌሰር ክንደያ ገለጻ ሻዕቢያ ለህወሓት ሰጥቶታል የተባለው አቅጣጫ የተዋጊ ሰው ኃይሉን በከፍተኛ ደረጃ እንዲያበዛና እንዲያዘጋጅ ነው። ጦርነቱ ኢትዮጵያ ውስጥ ለማድረግ አቅዶ እየተንቀሳቀሰ ነው ያሉት ሻዕቢያ በውስጥ ታጣቂ ኃይሎች የሰው ኃይል የአብይን አስተዳደር ለመጣል አልሞ እየሰራ ነው ሲሉም ወንጅለዋል። ከውጭ ኃይሎች ጋር በቀጥታ አጋርነት መፍጠሩን ያረጋገጠው ህወሓት በሻዕቢያ ድጋፍ ከውስጥ ታጣቂ ኃይሎች ጋር በመቀናጀት በአጭር ጊዜ መንግስትን የመጣል እቅድ እንዳለው ክንደያ ተናግረዋል። የህወሓት ሰዎች ጦርነቱ ከተጀመረ ከ1 እስከ 2 ወር ውስጥ የጠቅላይ ሚኒስትር አብይ አህመድን መንግስት እንጥለዋለን ብለው እየተንቀሳቀሱ መሆኑን ጠቁመዋል። በመጨረሻም ምስኪኑ የሀገሬ ህዝብ ሆይ ይህንን ጉድህን መስማት አለብህ። የሾምካቸው ባለስልጣናት የገዛ ገንዘብህን እየመዘበሩት ነው። ዛሬ መሰረት ሚዲያ ያጋለጠው ጉድ ሙስናና ዝርፊያ ኢትዮጵያ ውስጥ ህጋዊ ነው እንዴ የሚያስብል ነው። የ75,000 ብር ዕቃ በ78 ሚሊዮን ብር የሚገዙ ባለስልጣናት ቅሌትና ጉድ አደባባይ ወጥቷል። ዲያቆን ዳንኤል ክብረት በቦርድ አመራርነት የሚመሩት ተቋም ላለፉት ዓመታት ሚሊዮን ብሮችን ከመንግስት ካዝና ይዘርፍ እንደነበረ ተጋልጧል። ይህ የሙስና ቅሌት የተፈጸመው ዲያቆን ዳንኤል ክብረት ለዓመታት በመሩት የፋና ቴሌቪዥን ውስጥ ነው። በፋና ሚዲያ ኮርፖሬሽን ውስጥ የሙስና ተግባራት ከቅርብ ዓመታት ወዲህ እየተለመዱ መምጣታቸውን ሰራተኞች ደጋግመው ይናገራሉ። ሰሞኑን የተፈጠረው ክስተት ግን ሁሉንም የተቋሙን ሰራተኛ እያነጋገረ ያለ ጉዳይ ነው። በ25,000 ብር ገበያ ላይ የሚገዙ ስታንዶች በ2.5 ሚሊዮን ብር መገዛታቸውን ተከትሎ 3 ስታንዶች ዋጋቸው አንድ ላይ 75,000 ብር የሚያወጡ በ7.5 ሚሊዮን ብር ተገዝተዋል የሚሉት አንድ የተቋሙ ባልደረባ ናቸው። ግዢው የተፈጸመው የግዢ ኮሚቴው ሳያውቅ ዋና ስራ አስፈጻሚ አቶ አድማሱ ዳምጠው ያለምንም የመግቢያ ፈተና አምጥተው ባስቀመጧት ኑሪያ የተባለች የግዢ ክፍል ባለሙያ ነው የሚሉት ደግሞ ግዢውን በቅርበት የሚያውቁ ሌላ ምንጫችን ናቸው። ኮሚቴው ያልተሳተፈበት ውስን ጨረታ በማውጣት የሚያውቁትን ሰዎች ብቻ በማሳተፍ አነጋጋሪው ግዢ ተፈጸመ የሚሉት ሰራተኞች፣ ይህም የሙስና ተግባር በሰራተኛው ዘንድ በስፋት እንደሚታወቅ ያነሳሉ። ጉዳዩ ይፋ የሆነው ዕቃዎቹን ከስቶር ለማውጣት የሄደ ሰራተኛ ሂሳቡ 7.5 ሚሊዮን ብር መሆኑን ከተመለከተ በኋላ እኛ ያዘዝነው ዕቃ ከ60,000 ብር አይበልጥም፣ ይህንን አልረከብም በማለቱና በተፈጠረ አምባጓሮ ምክንያት የውስጥ ኦዲተሮች ምርመራ በመጀመራቸው መሆኑን ሚዲያችን ሰምቷል። የውስጥ ኦዲተሮች የ75,000 ብር ዕቃ በ7.5 ሚሊዮን ብር መገዛቱን ያረጋገጡ ሲሆን ዋና ስራ አስፈጻሚው ጉዳዩ እንዲሸፈን ኦዲተሮቹን ማስጠንቀቃቸው ተሰምቷል። በተጨማሪም የቀድሞ የጠቅላይ ሚኒስትሩ ኮረስፖንዳንትና በቅርቡ የተቋሙ ምክትል ስራ ኃላፊ ሆነው የተሾሙት አንድ ግለሰብ የዚህ ህገወጥ ግዢ አካል መሆናቸው ሰራተኞችን ማስደንገጡ ተጠቅሷል። በተቋሙ ውስጥ የተዘረጋው የሙስና መዋቅር ድርጅቱን በማዳከሙ ምክንያት የሰራተኞችን የእርከን እድገት፣ ቦነስና ሌሎች ጥቅማጥቅሞች
ከ5 እስከ 6 ዓመታት መቋረጣቸውን ሰራተኞች ይናገራሉ። ከዚህ ቀደም ከ5 ሚሊዮን ብር በላይ የማያወጣው የፋና ላምሮት የስቱዲዮ ግንባታ በ100 ሚሊዮን ብር መከወኑ እንዲሁም ታብሌቶች፣ ፓወር ባንኮችና የተሽከርካሪ ስፔር ፓርቶች መዘረፋቸው ይታወቃል። በቅርቡ የተሾሙት አዲሱ ስራ አስፈጻሚ ወደ ስራ በገቡ በሳምንታቸው ውስጥ የምርመራ እርምጃዎችን መውሰድ ጀምረዋል ተብሏል። ከዚሁ ከ7 ሚሊዮን ብር በላይ ከወጣበት የዕቃ ግዢ ጋር በተያያዘ የፋና ሚዲያ የግዢ ባለሙያና የአይቲ ዘርፍ ዳይሬክተር ወደ ተቋሙ ግቢ እንዳይገቡ መታገዳቸው ምንጮች አረጋግጠዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።